በዚህ ቪዲዮ ስለ ዲፕሲክ ኤአይ አጠቃቀም በዝርዝር አሳያችኋለሁ። ዲፕሲክን የማታውቁ ካላችሁ ዲፕሲክ የኦፕን ኤአይውን ቻትጂፒቲ እና የጎግሉን ጀሚናይ ለመፎካከር በቻይናውያን የተፈጠረ የኤአይ አይነት ነው። እስከ መጨረሻው ተከታተሉኝ። እስከ መጨረሻው ከተከታተላችሁኝ ደግሞ የእውነት ዲፕሲክ ጎግል ጀሚናይ እና ቻትጂፒቲን መፎካከር ችለዋል ወይ? ዲፕሲክ ከጎግል ጀሚናይ እና ከቻትጂፒቲ በምን ይሻላል? ዲፕሲክን ለምን ልንጠቀምበት እንችላለን? የሚሉትን በዝርዝር አሳያችኋለሁ። በተለይ ደግሞ ኤአይን በአማርኛ መጠቀም ለምትፈልጉ ይህ ቪዲዮ እንዳያመልጣችሁ። ምክንያቱም ዲፕሲክ አማርኛን በትክክል ከሚረዱ ጥቂት ኤአይዎች መካከል አንዱ ስለሆነ ነው። አሁን ወደ ቪዲዮ ሄዳለሁ፣ ተከተሉ። ወደ ቪዲዮ መጥተናል። ዲፕሲክ የሞባይል አፕሊኬሽንም አለው፣ የዌብ ቨርዥንም አለው። እኔ በዚህ ቪዲዮ የምጠቀመው የዌብ ቨርዥኑን ይሆናል። እናንተ ከፈለጋችሁ የሞባይል አፕሊኬሽኑን ከፕሌይ ስቶር ወይም ከአፕ ስቶር ዳውንሎድ አድርጋችሁ መጠቀም ትችላላችሁ። አጠቃቀሙ ኦልሞስት ተመሳሳይ ነው። ወደ በኋላም የሞባይል አፕሊኬሽኑን አጠቃቀም በትንሹ ለማሳየት እሞክራለሁ። እንግዲህ የዌብ ቨርዥን የት ነው የምናገኘው? ጎግልን ከከፈትን በኋላ እዚህ ሰርች ኢንጂን ላይ መጠን ዲፕሲክ ብለን እንጽፋለን። ከዛ ኢንተር እንላለን። ልክ እንደዚህ ይመጣልናል። ከዛ ይህ ዲፕሲክ የሚላል ከዚህ ከታች ያለችዋን ቻት ውስጥ ዲፕሲክ የምትለዋን ክሊክ እናደርግባታለን። ከዛ ልክ እንደዚህ ይመጣልናል ማለት ነው። አሁን ከዚህ በፊት የዲፕሲክ አካውንት ካላችሁ እዚህ ላይ ፎን ናምበር ወይም ኢሜል አድሬስ ማስገባት ትችላላችሁ። ከዛ ፓስወርዳችሁን አስገብታችሁ ሎጊን ትሉታላችሁ ማለት ነው። ከዚህ በፊት ተጠቅማችሁ የማታውቁ ከሆነ ግን እዚህ ላይ ሳይን አፕ የሚለውን ተጭናችሁ ኢሜል አስገብታችሁ እዚህ ላይ ፓስወርድ ታስገባላችሁ። ከዛ እንደገና ፓስወርዳችሁን ታስገቡና ኮንፈርም ታደርጋላችሁ። ከዛ ወደ ኢሜላችሁ ላይ ኮድ ይልክላችኋል። ኮዱን አምጣችሁ እዚህ ላይ ካስገባችሁ በኋላ ሳይን አፕ ትሉታላችሁ ማለት ነው። ነገር ግን በጣም ቀላሉ ነገር የጎግል አካውንት ወይም ደግሞ የአፕል አይዲ ካላችሁ ጀስት በዚህ መግባቱ በጣም ቀላል ነው ማለት ነው። አሁን እኔ ይህንን እጠቀማለሁ። ሎጊን ውስጥ ጎግል እለዋለሁ። ልክ እንደዚህ ይመጣል ማለት ነው። አካውንታችሁን ትመርጡለታላችሁ ወይም ዩዝ አናዘር አካውንት የሚለውን ተጠቅማችሁ ሌላ አካውንት ማስገባት ትችላላችሁ። እኔ እዚህ ላይ ያለውን እጠቀማለሁ። ከዛን ልክ እንደዚህ ሲመጣላችሁ ኮንቲኒው ትሉታላችሁ። ከዛ ልክ እንደዚህ ይከፍትላችኋል ማለት ነው። እንግዲህ የዲፕሲክ ዩዘር ኢንተርፌስ ይሄንን ነው የሚመስለው። በጣም ቀላል ነው። ምንም ኮምፕሌክስ የሆነ ነገር የለውም። እዚህ ላይ ልክ እንደምታዩት ሜሴጅ ዲፕሲክ ይላል። እንግዲህ ፕሮምፕታችሁን እዚህ ላይ ነው የምትጽፉ ማለት ነው። ወይም ደግሞ መጠየቅ የምትፈልጉትን ነገር እዚህ ላይ ነው የምትጽፉለት ሜሴጅ ዲፕሲክ የሚለው ላይ ማለት ነው። እንግዲህ ስለ ፕሮምፕት አጻጻፍ ከዚህ በፊት ጎግል ጀሚናይ እና ስለ ቻትጂፒቲ በሰራሁት ቪዲዮ ላይ በስፋት አሳይቻለሁ። ስለ ፕሮምፕት አጻጻፍ የማታውቁ ካላችሁ ያንን ሄዳችሁ ማየት አለባችሁ። ፕሮምፕት በጣም ዋና ነገር ነው። ኤአይን ስንጠቀም በጣም ኢፌክቲቭ ከሚያደርጉ ነገሮች መካከል አንዱ የፕሮምፕት አጻጻፍ ማወቅ ነው ማለት። ስለዚህ ዲፕሲክም ስትጠይቁ በትክክል የምትፈልጉትን ነገር ሊሰጣችሁ ፕሮምፕታችሁን በትክክል መጻፍ አለባችሁ ማለት ነው። ወይም አጠያየቅ መቻል አለባችሁ ማለት ነው። አለበለዚያ በደንብ ማንጠይቅ ከሆነ የምንፈልገውን ውጤት አይሰጠንም ማለት ነው። እንግዲህ ፕሮምፕታችንን በደንብ ከጻፍን በኋላ የምንጠቀምበትን ሞድ እንመርጥለታለን ማለት ነው። ዲፕሲክ ሁለት የተለያዩ ሞዶች አሉት። አንደኛው ስታንዳርድ ሞድ ይባላል። ሁለተኛው ደግሞ ዲፕ ቲንክ ሞድ ይባላል ማለት ነው። እስኪ አሁን ዝም ብዬ እዚህ ላይ አንድ ነገር ልጻፍና ሞዱን እንምረጥለት። አሁን ዝም ብዬ ኢዝ ዲፕሲክ ፍሪ ኤአይ አልሁኝና ከዛ ዝም ብዬ ስታንዳርድ ሞድ ላድርገውና ከዛ ይችን መጥቼ ነካታለሁ ማለት ነው። እንግዲህ ስታንዳርድ ሞድ መሆኑን የምናውቀው ምንድነው? ይችን ዲፕሲክ የምትለዋል ይችን አሁን እንደዚህ ከነካናት ዲፕ ቲንክ ላይ ወይም ሁለተኛው ሞድ ላይ አድርገነዋል ማለት ነው። ይቺ ግን እቺ ዝም ብላ ጥቁር ከሆነች ስታንዳርድ ሞድ ላይ ነው ማለት ነው። ከዛ ይህንን መጠን መንካት ነው ማለት ነው። ሌላ ነገር እዚህ ላይ ማወቅ ያለብን ይህንን ፕሮምፕታችንን እንደገና ኤዲት ማድረግ ከቻልን ልክ እዚህ ላይ መጠን ኤዲት ማድረግ እንችላለን ማለት ነው። ከዛ ኤዲት ካደረግን በኋላ ልክ እንደገና ሴንድ እንለዋለን፣ እንደገና ሰርች ያደርግልናል ማለት ነው። ከዛ ይህንን ፕሮምፕታችንን ኮፒ ማድረግ ከፈለግንም እዚህ ላይ ኮፒ ማድረግ እንችላለን። ከዛ እዚህ ላይ ሰርች ካደረገልን በኋላ እዚህ ላይ ይህንን የሰጠንን ውጤት እዚህ ላይ መጠን ኮፒ ማድረግ እንችላለን። እንደገና ደግሞ ሪጀነሬት ማድረግ እንችላለን፣ እንደገና ሌላ ውጤት እንዲሰጠን ይህንን ላይክ ማድረግ እንችላለን፣ ዲስላይክ ማድረግ እንችላለን። እዚህ ላይ መጠን ደግሞ በኋላ ልክ እንደዚህ ሸር አድርገን ክሬት ፐብሊክ ሊንክ የሚል ያመጣልናል። ይህንን ወስደን ኮፒ አድርገን ሌላ ቦታ ላይ ሸር ማድረግ እንችላለን ማለት ነው። አሁን ይህንን ስታንዳርድ ሞድ መቼ ልንጠቀመው እንችላለን? እንግዲህ ይህ ስታንዳርድ ሞድ ለዕለት ተዕለት ውይይት ልንጠቀምበት እንችላለን። ፈጣን ምላሽ ለሚፈልጉ ጥያቄዎች ልንጠቀምበት እንችላለን። ጀነራል ለሆኑ ነገሮች ልንጠቀምበት እንችላለን። በአጠቃላይ ይህንን ሞድ ከጥራት ይልቅ ፍጥነት የሚፈልጉ ስራዎችን በምንፈልግበት ጊዜ ይህንን ስታንዳርድ ሞዱን ልንጠቀምበት እንችላለን ማለት ነው። ዌብ ቨርዥኑ ላይም ሞባይል አፕሊኬሽኑ ላይም እናገኘዋለን። ሁለተኛው ሞድ መጠቀም ስንፈልግ ደግሞ መጠን እዚህ ላይ እችን መንካት ነው ማለት ነው። ወደ ሰማያዊ አይነት ነገር ትቀየርልናለች። ከዛ በኋላ የምንፈልገውን ነገር አሁን እዚህ ላይ እንደገና ፕሮምፕታችንን እዚህ ላይ መጻፍ ነው ማለት። ከዛ ሰርች የምናደርግበት ምንም ልዩነት የለውም፣ ተመሳሳይ ነው። ለምን ልንጠቀምበት ይቻላል? ይሄንን ዲፕ ቲንክ ወይም አር1 ሞድ በመባል የሚታወቃል። ይህ ሞድ
ከፍተኛ የማስተዋልና የማገናዘብ ችሎታ አለው። ደረጃ በደረጃ አስተሳሰቡን በማሳየት ይመልሳል። ለምን እንጠቀምበታለን? እንግዲህ ለተወሳሰቡ ለማቴማቲክስ ጥያቄዎች ወይም ለሎጂካል ፐዝሊንግ ወይም ደግሞ ለኮዲንግ ችግሮች ልንጠቀምበት እንችላለን ማለት ነው። በአጠቃላይ ትንሽ ኮምፕሌክስ ለሆኑ ነገሮች ነው ይህንን የምንጠቀምበት ማለት ነው። ትንሽ ጊዜ ቢወስድም ጥልቅ ትንታኔ ወይም አናሊሲስ ስለሚሰጥ ይህ ሞድ በጣም ጠቃሚ ነው ማለት ነው። ይህንን ሞድም የሞባይል አፕሊኬሽኑ ላይም እንደገና ደግሞ የዌብ ቨርዥኑ ላይም እናገኘዋለን ማለት ነው። የዲፕሲክ ሁለቱ ሞዶች እንግዲህ ይህን ይመስላሉ ማለት ነው። ሁለቱ ሞዶች ላይም የሚገኙ ሌሎች የተለያዩ ጥቅሞችም አሉ። ከነዛ መካከል አንዱ አሁን ይሄ ዌብ ሰርች ነው። ይህንን ወደ ዌብ ሰርች ላይ ማድረግ ስንፈልግ ቀጥታ መጠን ይችን ሰርች የምትለዋን እና የሉል ምልክት ያላትን መጠን እዚህ እናካታለን። ወደ ሰማያዊ ስንቀይረው ዌብ ሰርች ላይ ሆኗል ማለት ነው። እንግዲህ ይሄ ዌብ ሰርች ለምንድን ነው የምንጠቀመው? ሪል ታይም የሆነ ዳታ በምንፈልግበት ጊዜና ከኢንተርኔት ከዌብሳይቶች ፈልጎ እንዲያመጣልን ስንፈልግ እዚህ ላይ ዌብ ሰርች ላይ እናደርገዋለን ማለት ነው። ሪል ታይም ዳታ ስንል ለምሳሌ ወቅታዊ ዜናዎችን በምንፈልግበት ጊዜ እዚህ ላይ አድገን ወቅታዊ የሆኑ ነገሮችን ይሰጠናል ማለት ነው። አዘርዋይስ እዚህ ዌብ ሰርች ላይ ካላደረግነው ዲፕሲክ ዝም ብሎ ጀነራል የሆነ ነገር ከዚህ በፊት የሚያውቃቸውን ነገሮች ነው የሚያመጣልን ማለት። ከዚህ በተጨማሪም ደግሞ አሁን እዚህ ላይ መተን ስናይ ይቺ የፋይል ምልክት አለች። ይቺን የፋይል ምልክት ለምንድን ነው የምንጠቀማት? ፋይሎችን አፕሎድ ለማድረግ ነው ማለት። ምን አፕሎድ ልናደርግ እንችላለን? ምስሎችን አፕሎድ ልናደርግ እንችላለን። ፒዲኤፍ አፕሎድ ልናደርግ እንችላለን። ወርድ ፋይል አፕሎድ ልናደርግ እንችላለን። ፓወርፖይንት አፕሎድ ልናደርግ እንችላለን። ኤክሴል አፕሎድ ልናደርግ እንችላለን። እንዴት ነው አፕሎድ የምናደርገው? እዚህ ላይ መጠን እችን እንነካታለን። እችን ከመጣን በኋላ ፋይላችን ወደ አስቀመጥንበት ይወስድናል። ለምሳሌ እኔ እዚህ ላይ ዴስክቶፕ ላይ እንዲያስቀምጡ ፋይል አለ። ያን አፕሎድ አድርጌ ላሳያል። እዚህ ዝም ብዬ አንዱን አሁን አፕሎድ ላድርገው። አፕሎድ አድርጎልኛል። እንግዲህ እዚህ አፕሎድ ካደረጋችሁ በኋላ የምትጠቀሙበትን እናንተ ናችሁ የምታውቁት። ለምሳሌ አሁን ይሄ ፒዲኤፍ ነው፣ ወደ ወርድ ኮንቨርት አድርግልኝ ልለው እችላለሁ። ወደ አማርኛ ትራንስሌት አድርግልኝ ልለው እችላለሁ። ወይም ሌላ የፈለጋችሁትን ነገር ታደርጉ ትችላላችሁ። እዚህ ላይ አፕሎድ ካደረጋችሁ በኋላ ማለት ነው። ፎቶዎችንም እንዳልኳችሁ አፕሎድ ታደርጋላችሁ። ፒዲኤፎችን እና ወርድ ፋይሎችን ብቻ የተለያየ ኢሜጆችን ሁላ አፕሎድ ማድረግ ትችላላችሁ ማለት ነው። ሌላ ነገር ደግሞ ይችን ስንነካ እዚህ ላይ መጠን ሳይድ ባሩ ይጠፋልናል ማለት ነው። ከዛ እቺ ኒው ቻት የምትል ብቻ ትመጣልናለች። እቺን ስንነካት ኒው ቻት ማድረግ እንችላለን። እንግዲህ የሆነ ነገር ሰርች ስናደርግ ቆይተን ወይም የሆነ ነገር ዲፕሲክን ስንጠይቅ ቆይተን ሌላ አዲስ ነገር ደግሞ መጠየቅ ስንፈልግ እዚህ ላይ ኒው ቻት ላይ ብናደርገው በጣም የተሻለ ነው ማለት ነው። ከዛ ይችንን አሁንም እንደገና ስንነካት እዚህ ሳይድ ባሩ ላይ ይመጣልናል። ኒው ቻት የምትለው በዚህ ጋር ትመጣለች። ከዛ በኋላ እዚህ ላይ ምን እናገኛለን? እዚህ ላይ ከዚህ በፊት የተጠቀምናቸውን ነገሮች እዚህ ላይ እናገኛቸዋለን ማለት ነው። ከዚህ በፊት ዲፕሲክ ላይ ሰርች ያደረጋቸው ነገሮች ከዛችን ሶስት ነጥቦችን ስንነካ ሪኔም የሚላለ፣ ፒን የሚላለ፣ ሼር ማድረግ የሚላለ፣ ዲሊት ማድረግ ከፈለግንም እዚህ ላይ መጠን ዲሊት ማድረግ እንችላለን ማለት ነው። ከዛ በተጨማሪ አሁንም እዚህ ሳይድ ባር ስንመጣ እዚህ የፕሮፋይል ምልክት አለ። አሁን ይህንን የፕሮፋይል ምልክቱን ስናመጣ ዳውንሎድ ሞባይል አፕ የሚላለ እዚህ ላይ ሞባይል አፕ እዚህ ላይ ዳውንሎድ ማድረግ እንችላለን። ሞባይላችን አምጥተን ይህንን ኪውአር ኮድ ስካን በማድረግ ማለት ነው። ሌላ እንደገና እዚህ ላይ የሴቲንግ ምልክት አለ። ሄልፕ እና ፊድባክም እዚህ ላይ አለ። ሄልፕ ከፈለግንም እዚህ ላይ መግባት እንችላለን። ሎግ አውት ማድረግ ከፈለጋችሁ ከአካውንታችንም አሁንም እዚህ ላይ ሎግ አውት ማድረግ እንችላለን። እስኪ እዚህ ላይ ሴቲንግ ላይ እንግባና ምን ማስተካከል እንችላለን የሚለውን እኔ አሁን እዚህ ላይ ጀነራል ላይ ስትመጣ እዚህ ላይ ቴም አለ። ኢንተርፌሱን ከለር መቀየር እንችላለን ማለት ነው። አሁን ላይት ይላል። እዚህ ላይ መጠን ዳርክ ማድረግ እንችላለን። ሲስተም ማድረግ እንችላለን። አሁን እዚህ ላይ ዳርክ ሚሊዮን ባደረገው ልክ እንደዚህ ይጠቁራል ማለት ነው። ስለዚህ አሁን ለአይናችሁ ጥሩ ስላልሆነ ነጩ ከምትጠቀሙ ይልቅ ይህንን ዳርኩን ተጠቀሙ፣ ጥሩ ነው ማለት ነው። ሌላ ነገር አሁንም እንደገና እዚህ ላይ ፕሮፋይል ምትላለች። እዚህ ላይ ፕሮፋይል እዚህ ኢሜል አድሬሳችሁ አለ። ፎን ናምበር ቢኖራችሁም እዚህ ላይ ይኖራል። ሎጋውት ማድረግ ከፈልጋችሁ ሎጋውት ማድረግ ትችላላችሁ። ዲሌት አካውንት እዚህ ላይ ዲሌት ማድረግ ትችላላችሁ ማለት። ሌሎች የተለያዩ ጥቅሞችም አሉ። እናንተ እየገባችሁ ባቸው አሁን እስኪ ከዚህ ልውጣ ማለት። ሌላ ነገር እዚህ ላይ ሰርች ያደረጋችኋትን ነገር እዚህ ላይ መጣችሁ ሸር ማድረግ ከፈለጋችሁ ልክ እዚህ ላይ እንዳደረግነው ሁሉ እዚህ ላይ ኦፕሽን አለን ማለት ነው። ሌላ ነገር ማወቅ ያለብን እንግዲህ መግቢያው ላይ እንደነገርኳችሁ ይህ ዲፕሲክ የተፈጠረው ቻትጂፒቲ እና ጉግል ጀሚናይን ለመፎካከር ነው። ዲፕሲክ ቻትጂፒቲ እና ጉግል ጀሚናይን መወዳደር ይችላሉ ወይ ስንለው እኔ እንግዲህ እንዳያችሁት መወዳደር አይችልም። በጣም ብዙ ነገር ነው የሚቀረው። በጣም ትንሽ ነገሮችን ነው እዚህ ዲፕሲክ ላይ መጠቀም የምትችሉት። የጉግል ጀሚናይ እና የቻትጂፒቲ እንዳያችሁት እንግዲህ ጭራሽ የሚገናኙ አይደሉም። ነገር ግን ከቻትጂፒቲ እና ደግሞ ከጉግል ጀሚናይ የሚሻልባቸው ነገሮች አሉ ማለት ነው። ከነዛ መካከል ከቻትጂፒቲ እና ከጉግል ጀሚናይ ወይም ከሌሎች የሚሻልበት አንዱ ነገር ምንድነው? ዲፕሲክ ኮምፕሌትሊ ፍሪ ነው ማለት ነው። ምንም
ፔድ የሚባል ነገር የለውም። በነፃ አገልግሎቱን ማግኘት ትችላላችሁ ማለት ነው። ሌላ ነገር አሁንም እኔ እንዳየሁት ከጉግል ጀሚናይ እና ከቻት ጂፒቲ የሚሻልበት በተለይ ደግሞ ከቻት ጂፒቲ በጣም የሚሻልበት እዚህ ላይ የፋይል አፕሎዲንግ ሲስተሙ ማለት ነው። እዚህ ላይ ፋይሎችን የቻት ጂፒቲን ወይም ጉግል ጀሚናይ ናታችሁ ከሆነ በቀን በጣም የተወሰነ ነገር ነው አፕሎድ ማድረግ የምንችለው። እዚህ ላይ ስንመጣ ግን አሁን እዚህ ላይ እንደምታዩት አሁን አፕሎድ ዶክመንትስ ኦር ኢሜጅስ ማክሲመም 50 እያንዳንዳቸው 100 ሜጋባይት ድረስ አፕሎድ ማድረግ እንችላለን ማለት ነው። እንግዲህ በቀን 50 ፋይሎችን ወይ ኢሜጆችን አፕሎድ የምናደርግ ከሆነ ይሄ ከበቂ በላይ ነው ማለት ነው። ስለዚህ ፋይሎችን አፕሎድ አድርጋችሁ ኤአይ ላይ መጠቀም ስትፈልጉ ኤአይ ላይ ሪቫይዝ እንዲያደርግላችሁ ሊሆን ይችላል፣ ወደ አማርኛ ትራንስሌት እንዲያደርግላችሁ ሊሆን ይችላል፣ ወደ ወርድ ኮንቨርት እንዲያደርግላችሁ ሊሆን ይችላል። ብቻ እናንተ ለፈለጋችሁት ነገር መጠቀም ስትፈልጉ ዲፕሲክን ብትጠቀሙ በጣም የተሻለ ነው። ሌላ ነገርም አሁን በተለይ ደግሞ ከመግቢያው ላይ እንዳልኳችሁ ኤአይን በአማርኛ መጠቀም የምትፈልጉ ከሆነ ዲፕሲክ አማርኛን በመረዳት በጣም ጥሩ ነው ማለት ነው። ስለዚህ ፋይሎችን ወደ አማርኛ ትራንስሌት ማድረግ በምትፈልጉበት ጊዜ ወይም ደግሞ ነገሮችን በአማርኛ ሰርች ማድረግ በምትፈልጉበት ጊዜ ዲፕሲክን ብትጠቀሙ በጣም የተሻለ ነው ማለት ነው። ሌላ ነገር አሁንም የረሳሁትና ላሳያችሁ የምፈልገው ነገር እዚች ላይ የፕሮፋይል ምልክቷ ላይ መጣችሁ፣ ሴቲንግ ላይ መጣችሁ፣ እዚች ላይ ላንጉጅ የምትላለች ማለት ነው። ላንጉጁ ላይ መጣችሁ ይህንን አሁን በአማርኛ ቋንቋው ላይ አማርኛ የሚላለ ወደ አማርኛ አድርጋችሁ መጠቀም ትችላላችሁ ማለት ነው። አሁን ወደ አማርኛ ካደረግነው አሁን እዚህ ያሉት ነገሮች ሁሉ ወደ አማርኛ ይቀየራሉ ማለት ነው። ይሄ አሁን እንደምታዩት አዲሱ ሚሊት ይላል። ይሄ የማሰብ ችሎታ ይላል። እንደገና ፈልግ ይላል። እዚህ ላይ መጣችሁ ደግሞ ጽሁፎችን ማውጣት ብቻ ወይም ወደ አማርኛ ይቀየርላችኋል ሁሉም ነገር ማለት ነው። ስለዚህ አማርኛን መጠቀም የምትፈልጉ ከሆነ ከእንግሊዝኛ ይልቅ እዚህ ላይ ላንጉጁንም ቀይራችሁ መጠቀም ትችላላችሁ ማለት ነው። ሌላ ነገር ደግሞ አሁንም እዚህ ላይ ፕሮምፕት ላይ መጠን ስና እዚህ ላይ ፕሮምፕት ላይ እዚህ ዌብ ቨርዥኑ ላይ በጽሁፍ ብቻ ነው እዚህ ላይ መጠየቅ የምንችለው ማለት ነው። ነገር ግን በድምፅም መጠየቅ ከፈለግን ሞባይል አፕሊኬሽኑ ላይ ልናገኝ እንችላለን። እስኪ አሁን ሞባይል አፕሊኬሽኑን የተወሰነ ነገር ላሳያችሁ እና ድምፁንም እንዴት እንደምንጠቀም ላሳያችሁ። አፕሊኬሽኑን እኔ ቀድሜ አውርጄዋለሁ። እናንተም እንዳልኳችሁ ጉግል ፕሌይ ላይ ወይም ደግሞ አፕስቶር ላይ ዳውንሎድ ማድረግ ትችላላችሁ። ጀስት እንከፍተዋለን ማለት ነው። እንከፍተን እኔ አሁን ከዚህ በፊት ሎጊን አድርጌ ስለማቅ ነው ወይ ሎጊን አድርጎ ነው የሚላችሁ ወይ ከዚህ በፊት ሎጊን ካደረጋችሁ እንደዚህ ይመጣላችኋል ማለት ነው። የሞባይል አፕሊኬሽኑ ኢንተርፌስም ይህን ነው የሚመስለው ማለት ነው። ፕሮምፕት የምንጽፍበት እዚህ ታይፕ ሜሴጅ የሚል አለ። ከዛ እንደገና ቲንክ እና ሰርች የሚል አለ። ይህንን ሞዶችን የምንቀያይረው እዚህ ላይ አሁን ባለበት ደረጃ ስታንዳርድ ሞድ ላይ ነው ያለው። እችን ቲንክ የምትለዋን ስነካ ግን ወደ ዲፕ ቲንክ ይቀየርልናል ማለት ነው። ከዛ እዚህ ላይ ሰርች የምትላለች። ሰርችም ዌብሳይቶች ሰርች እንዲያደርግልንና ሪል ዳታ በምትፈልግበት ጊዜ ስታንዳርድ ሞድ ላይ ሊሆን ይችላል ወይም ዲፕ ቲንክ ሞድ ላይ ማድረግን ይህን ልንጠቀምበት እንችላለን። ልክ እንደ ዌቡ ተመሳሳይ ነው ማለት ነው። ሌላ ነገር ፋይሎችንም እዚህ ላይ አፕሎድ በምናደርግበት ጊዜ እዚህ ላይ ፎቶ፣ ኢሜጅ፣ ዶክመንት የሚሉ ነገሮች አሉ። እንደምንፈልገው በመንካት ፎቶ የምንፈልግ ከሆነ የመጀመሪያው፣ ኢሜጅ የምንፈልግ ከሆነ ሁለተኛው፣ ዶክመንቶችን ደግሞ አፕሎድ የምናደርግ ከሆነ ዶክመንት የሚለው ነክተን አፕሎድ ማድረግ እንችላለን ማለት ነው። ሌላ ነገር እዚህ ላይ አሁንም ከላይ ስንመጣ እዚህ ሳይድ ባሯን ልክ እንደዚህ አድርገን እንዲመጣ ለማድረግ እንችላለን። እንዲጠፋ ከፈለግ ደግሞ አሁንም እዚህ ላይ ስንነካው ይጠፋል ማለት ነው። ከዛ ወደ ኒው ቻት መቀየር ከፈለግ እዚህ ላይ የፕላስ ምልክቷን ነክተን እዚች በስተቀኝ ኮርነር ላይ ያለችዋን ነክተን መቀየር እንችላለን ማለት ነው። ሌላ ነገር አሁንም እዚህ ታች ላይ መጠን እዚህ የምንጠይቅበት ቦታ ላይ ወይም ፕሮምፕታችን የምንጽፍበት ቦታ ላይ በጽሁፍ ከሆነ እዚህ ላይ በመጻፍ መጠየቅ እንችላለን። ደግሞ በቮይስም ደግሞ ከፈለግን በድምፅ ኦርደር ማድረግ የምንችለው እንዴት ነው? እዚች ላይ ከፕላስ ምልክቷ በስተቀኝ በኩል ያለችዋን እንነካና ከዛ ከነካም በኋላ ሆልድ የሚል ይመጣልናል። ያንን ሆልድ አድርገን ይዘን መናገር እንጀምራለን ማለት ነው። ከዛ ወደ ቀኝ ስላይድ ስናደርገው ዲፕሲክ ኦልሬዲ መጻፍ ይጀምራል ማለት ነው። እስኪ አሁን ላሳያችሁ። ሆልድ የሚል መጥቶልኛል። አሁን ሆልድ አድርገውና መናገር ጀምራለሁ። ሃይ ካን ዩ ቴል ሚ ሰምቲንግ አባውት ዲፕሲክ ኤአይ? ኢዝ ዲፕሲክ ኤአይ ፍሪ ኦር ፔድ? ከዛ መውጣት ስንፈልገው ምን እናደርጋለን? ይችን እዚህ ጋር መጠን ይችን ምልክት ስንነካት ወደ ቴክስት አፕሎድ ወደምናደርግበት ሞድ ይቀየርልናል ማለት ነው። እንግዲህ ከሞላ ጎደል የዲፕሲክ አጠቃቀም ይህን ይመስላል ማለት ነው። እስኪ እንግዲህ ስለ ዲፕሲክ የተሰማችሁን ነገር በኮመንት ልታሳውቁ ትችላላችሁ። ሪሊ
ዲፕሲክ ቻትጂፒቲ እና ጎግል ጀሚናይን መወዳደር ችሏል ወይ የሚለውን እንደገና ሌላ ጥያቄ ካላችሁም ያልገባችሁ ነገር ካለም ኮመንት ላይ ልታሳውቁኝ ትችላላችሁ። ለእያንዳንዳችሁ ኮመንት መልሳለሁ። የዛሬ ቪዲዮ ይሄን ይመስላል። ቪዲዮውን አይታችሁ ከወደዳችሁት ላይክ አድርጉት። ለሰዎች ይጠቅማል ብላችሁ ካሰባችሁ ሼር አድርጉት። ቻናሉን ሰብስክራይብ ያላደረጋችሁም ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በእርግጠኝነት ትጠቀማላችሁ። ምክንያቱም እዚህ ቻናል ላይ እንደዚህ አይነት ጠቃሚ ቪዲዮዎችን ስለምታገኙ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ባይ ባይ።